ጤና ይስጥልን። ይህ ኢትዮ ፎረም ነው። ጣቢያችን አቀራረቡን ለማሻሻልና አማራጮቹን ለማስፋት ያደረገውን ዝግጅት አጠናቋል። ከሚታወቁት ዜናና ትንታኔዎቻችን በተጨማሪ ልዩ ዝግጅት የምናቀርብበት አዲስ ቻናልም ይዘን መጥተናል። ለዚህም ኢትዮ ፎረም ልዩ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ይቀላቀሉ። የዘወትር ዜናና ትንታኔዎቻችን በዚሁ ከ1,480,000 በላይ ቤተሰቦቻችን ባላችሁበት ቻናላችን ላይ መቅረባቸውን ይቀጥላሉ። ልዩ ዝግጅቶችን ለየት ባለ አቀራረብ የምናደርስበት ኢትዮ ፎረም ልዩ ደግሞ አዳዲስ መረጃዎችንና እይታዎችን ይዟልና ኢትዮ ፎረም ልዩ ቻናልን ይቀላቀሉ። ከዚህ በተጨማሪም በተለያዩ አጀንዳዎች ላይ የእናንተን ሐሳብ በድምፅና በምስል የምናሳትፍበት አዲስ የሚዲያ ፕላትፎርም ማዘጋጅተናል። ይህ ፕላትፎርም ሁሉንም አማራጮች አንድ ላይ የሚያስተናግድ፣ ሐሳቦቻችሁን በጽሑፍም ሆነ በድምፅ እንዲሁም በቪዲዮ እንዲታጋሩ የሚያግዝ፣ የኢትዮ ፎረምን ዝግጅት ክፍል ከተከታታዮች ጋር በቀጥታ የሚያገናኝ ፕላትፎርም ነው። አጫጭር ጥንቅሮችን የምትከታተሉባቸው አማራጮችም አሉን። የቲክቶክ አካውንት ኢትዮ ፎረም ሪል፣ የቴሌግራም ቻናላችን ኢትዮ ፎረም ኦፊሻል፣ ከ194,000 በላይ ተከታዮች ያሉት ኢትዮ ፎረም የፌስቡክ ገጽ፣ በተጨማሪም በግል አስተያየትና ጥቆማ ካሉት መልእክት የሚልኩባቸው የስልክና የኢሜይል አድራሻዎችንም አዘጋጅተናል። የሁሉንም አማራጮች ሊንኮች በኮመንት መጻፊያው ላይ ያገኟቸዋል። ኢትዮ ፎረም ልዩ በምክንያታዊነት እናምናለን። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም የኦባሳንጆ የመቀለ ጉዞ ጸረ አብይ አህመድ ኃይሎች የፈጠሩትን ጥምረት ለማወክ የታለመ ሴራ ነው ሲሉ ጉዳዩን የሚከታተሉ ምንጮች ተናገሩ። ያለ ቀጠሮ በድንገት ወደ ትግራይ የተጓዙትና ለአብይ አህመድ የቢያፍራን ተሞክሮ አማከሩ ተብለው በጠቅላይ ሚኒስትሩ የተነገረላቸው የአፍሪካ ህብረት መልእክተኛው ኦሉሴጉን ኦባሳንጆ የመቀለ ቆይታቸውም አነጋጋሪ ሆኗል። ኢትዮ ፎረም የኦባሳንጆን የመቀለ ቆይታ በተመለከተ ዝርዝር መረጃ አግኝቷል። ይህ በእንዲህ እንዳለም የአብይ አህመድ አገዛዝ በትግራይ የሚፈጽማቸው የድሮን የጦር ጀትና የከባድ መሳሪያ ጥቃቶች ቀጥሏል። ውጥረቱን ወደ ይፋዊ ጦርነት ካሸጋገረው ሳምንታትን እያስቆጠረ የሚገኘው ኦህዴድ ብልጽግና የአየር ጥቃቶችንም ዕለታዊ አድርጓቸዋል። ይህንን የተመለከተ ሪፖርትም ተሰናድቷል። የብልጽግናው መንግስት በአሜሪካ ለሚኖሩ ኢትዮጵያን ፓስፖርት ማደስና መሰል ሰነዶችን ማቅረብ ማቆሙ ተነገረም። ከተለያዩ ምንጮች የውጭ ምንዛሬን በመሰብሰብ የጦር መሳሪያ ግዥውን በቀጠለበት በዚህ ወቅት በውጭ ሀገራት ከኢትዮጵያን ፓስፖርትና ቢጫ ካርድ በማደስ ሰበብ ገንዘብ እየተቀበለ ሲሆን አገልግሎቱን ግን አቁሞታል። አገዛዙ ይህንን ካደረገ 40 ቀናት እንዳለፉትም የአሜሪካ ኤምባሲ ምንጮች ለጣቢያችን ተናግሯል። ይህንንም ትሰማላችሁ። በቅርቡ ተጠናቀቀ የተባለውን የምክክር ኮሚሽን ውሳኔዎች ክልላችንን አይወክሉም ሲል ድርጅቱ ይፋ አደረገም። ኦህዴድ ብልጽግና አጃቢዎቹን ሰብስቦ ኢትዮጵያ አሸነፈች ያለበትን የርክክብ ኮሚሽን ተውኔት ፓርቲዎች እየተቃወሙትም ይገኛል። ሌላኛው መረጃችን ነው። በሰሜን ኢትዮጵያ የተከሰተው አሰቃቂ ጦርነት እንደገና ሊያገረሽ እንደሚችል የአሜሪካ መንግስት ገለጸም። ከቅርብ ጊዜ ወዲህ የአብይ አህመድን የድሮን ድብደባዎችና የሲቪሊያን ግድያን ማውገዝ ያቆመው የአዲስ አበባው የአሜሪካ ኤምባሲ ስለ ኦባሳንጆ የመቀለ ጉዞም አስተያየቱን ሰጥቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችንም ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የኦባሳንጆ የመቀለ ጉዞ የጸረ አብይ አህመድ ኃይሎች የፈጠሩትን ጥምረት ለማወክ የታለመ ሴራ ነው ሲሉ ጉዳዩን የሚከታተሉ ምንጮች ተናገሩም። ያለ ቀጠሮ በድንገት ወደ ትግራይ የተጓዙትና ለአብይ አህመድ የቢያፍራን ተሞክሮ አማከሩ ተብሎ በጠቅላይ ሚኒስትሩ የተነገረላቸው የአፍሪካ ህብረት መልእክተኛው ኦሉሴጉን ኦባሳንጆም የመቀለ ቆይታቸው አነጋጋሪ ሆኗል። ባሳለፍነው ሰኔ የመጀመሪያ ሳምንት ወደ መቀለ ተጉዘው የነበሩትና ከክልሉ ከፍተኛ የስራ ኃላፊዎች ጋር የተነጋገሩት የናይጄሪያው አዛውንት
ኦባሳንጆ ከትግራይ በኩል የተነገራቸው አጀንዳን ይዘው ወደ አብይ አህመድ እንደሚሄዱና በቅርብ ቀናት ውስጥ እንደሚመለሱ መግለጻቸውን መዘገባችን አይዘነጋም። በሀገራቸው በፈጸሙት የጅምላ ፍጅት ታሪክ የሚዘክራቸው ኦሉሴጉን ኦባሳንጆም ከመቀለ ሲመለሱ ከአብይ አህመድ ጋር የተነጋገሩት ነገር ባይታወቅም ጠቅላይ ሚኒስትሩ ግን የቢያፍራን ተሞክሮ አካፈሉ ብለው አወድሷቸው እንደነበርም የሚታወስ ነው። በናይጄሪያ የጦር መሪ በነበሩ ጊዜ ዜጎችን በማንነታቸው ከበው ያስረቡበትንና ጅምላ ፍጅት የፈጸሙበትን ጥቃት እንደ ጥሩ ተሞክሮ ለአብይ አህመድ ያማከሩት ኦባሳንጆም ከ2 ወር ተኩል በፊት ወደ መቀለ ሲጓዙ በጥቂት ቀናት መለሳለሁ ቢሉም በድጋሚ ወደ ትግራይ የተጓዙት ግን ከ2 ወራት ወይንም ከ74 ቀናት በኋላ ሆኗል። ይህም በእቅድ ሳይሆን በድንገት የተደረገ ሲሆን ሆቴል ውስጥ ተቀምጠው መቀለ መጥቻለሁና ኑ ላነጋግራችሁ ብለው የትግራይ አመራሮችን መጠየቃቸውንም ኢትዮ ፎረም ሰምቷል። ኦባሳንጆን ያነጋገሩት የህወሓቱ ሊቀመንበርና የክልሉ ፕሬዝዳንት ደብረጽዮን ገብረ ሚካኤል ከሌሎች አመራሮች ጋር በመሆን ነው የሚሉት ምንጮቹም ያለቀጠሩ መምጣታቸውን በማስመልከት ጥያቄ ተነስቶላቸው ነበር። ናይጄሪያዊው የአብይ አህመድ ዲፕሎማትም ጉዳዩን ፋታ የማይሰጥና አሳሳቢ ስለሆነም ድንገት መጥቻለሁ ሲሉ ምላሽ ሰጥተዋል ብለዋል። ባሳለፍነው ሰኔ በነበረው ጉዟቸው ከአብይ አህመድ ጋር ለመደራደር መጀመሪያ የትግራይና የህወሓት ሁኔታዎች ሁሉ ከጥቅምት 2013 በፊት ወደ ነበሩ መመለስ አለባቸው። ከዚህ በኋላ ከአገዛዙ ጋር ለመደራደርም ገለልተኛ ዓለም አቀፍ ኃይሎች ያስፈልጋሉ፣ የምንደራደረው ከኢትዮጵያ ውጭ ነው የሚል መልእክት ከህወሓት አመራሮች ተነግሯቸው እንደነበር ያስታወሱት ምንጮች እነዚህ ጉዳዮች ከጠቅላይ ሚኒስትሩ ጋር ተወያይተው እንደሚመለሱ ቃል ገብተውባቸው እንደነበርም ይገልጻሉ። ይሁን እንጂ ኦባሳንጆ አሁን ወደ መቀለ ሲጓዙ አንዱንም ጥያቄና አጀንዳ በማስመልከት ማብራሪያ ያልያዙ ሲሆን ባሳለፍነው ሰኔ በነበረው ውይይት ላይ ለተነሱላቸው አጀንዳዎች ምላሽን ከማቅረብ ይልቅ ጦርነት ሊቢያንና ኢራቅን የመሳሰሉትን እንዳፈረሰ እየጠቀሱ የጦርነትን አስከፊነት ሲገልጹ እንደነበርም ተሰምቷል። የአብይ አህመድ የስልጣን ነፍስ አባት እንደሆኑ የሚነገርላቸው ለዚህ ሁለታቸው ይሆን ዘንድም በአዲስ አበባ ቢላ እንደተበረከተላቸው የተዘገበላቸው ኦባሳንጆ ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ለፕሬዝዳንት አብይ አህመድ ስልጣን እንዲያሸጋግሩ የሚያግዘውን ኮሚሽን የመዝጊያ ድግስን ለመታደም ከአንድ ወር በፊት ደግሞ ይህንኑ ኮሚሽን ለመክፈት መገኘታቸውም የሚታወቅ ነው። የረባ ቁም ነገር ባልተሰጠውና ከአንዳንድ የቀድሞ የኦህዴድ ባለስልጣናት ጋር የንግድና የቅርብ ወዳጅነት እንዳላቸው ከሚነገርላቸው ኡሁሩ ኬንያታ በስተቀር የውጭ ሀገር ዲፕሎማቶችና መንግስታት ባልተገኙበት በዚህ የአብይ አህመድ ስልጣንን በሚያሸጋግረው ኮሚሽን ድግስ ላይ የተገኙት ኦባሳንጆ በመክፈቻው ላይ ስለ ቢያፍራ ልምዳቸውን ሲያቀርቡ እንደነበርም የሚዘነጋ አይሆንም። አብይ አህመድ የጸሎት ጓደኛዬ ነው የሚሉት ኢቫንጀሊካሉ ኦባሳንጆም በወንጌላውያን መዝሙር የተበተነውን ይህንን የኮሚሽን መርሃ ግብር ለመዝጋትም ተገኝተው እንደታየ ስላሴ ባሉ የኦህዴድ ብልጽግና ተላላኪ ሹማምንት ሲወደሱ ነበር። የኢቫንጀሊካል ወንጌላውያንም ይህንኑ ኦባሳንጆ ተሞክሮ አካፍለው የከፈቱትንና ተገኝተው የዘጉትን የአብይ አህመድን የስልጣን ማራዘሚያ ኮሚሽንን መድረክ እንዲህ በመዝሙር አጠናቀውታል። ካለው የኦህዴድ ብልጽግና ድግስ መጠናቀቅ በኋላ ወደ መቀለ የተጓዙት ኦባሳንጆ ችግር ለመፍታት የሚያስችል አንድም አማራጭ ይዘው አልመጡም ያለው ህወሓት ምንም አይነት ምክር ሀሳብ እንኳን አላቀረቡም ሲልም አክሏል። ለኦህዴድ ብልጽግና ቅርበት ያላቸው ምንጮች እንደሚገልጹት ደግሞ አብይ አህመድ ኦባሳንጆን ወደ ትግራይ የላኩበት ምክንያት ዲፕሎማሲያዊ ዓላማ ሳይሆን ፖለቲካዊ ግብን ያለመ ነው ይላሉ። በአሁኑ ወቅት የጸረ አብይ አህመድ የኢትዮጵያ ኃይሎች ጥምረት መፍጠራቸው ያሰጋቸው የኦህዴድ ብልጽግና ሹማምንት ህወሓት ጥምረቱን ክዶ እየተንደረደረ ነው፣ እናም ተክዳቸዋል የሚል መልእክትን ለሌሎች የጥምረቱ ኃይሎች ለማስተላለፍ ሲሉ ኦባሳንጆን ይልካሉ። ይህም ፖለቲካዊ ችግርን ለመፍታት ሳይሆን የበለጠ ለማወሳሰብ በማለም ነው ሲሉም ያብራራሉ። አንዳንድ የኦህዴድ የቀድሞና የአሁን ወዳጆችም ይህንኑ የጸረ አብይ አህመድ ኃይሎችን ጥምረት ለመበተን ያስችለናል ያሉትን እቅድ ይዘው በሚዲያ መከሰታቸውን ያስተዋሉት እነዚሁ አስተያየት ሰጪዎች የኦባሳንጆ እንቅስቃሴም የዚሁ አካል ነው ብለዋል። የአብይ አህመድን ስልጣን በሚያጸኑ
ዲፕሎማሲያዊ ሴራዎች ላይ ዋነኛ ተዋናይ የሆኑት ኦባሳንጆ ገለልተኛ አደራዳሪ አይደሉም ሲል ህወሓት ለዓመታት ሲወቅስ እንደነበር አይዘነጋም። እንዲያም ሆኖ ወታደራዊ ከበባውን፣ የኢኮኖሚ ቀባውን፣ አስተዳደራዊ ወሰንን እንደዚሁም የተፈናቃዩ ጉዳዮችን ማስተካከል ከቻልክ ከአብይ አህመድ ጋር እንደራደራለን ሲል ለኦባሳንጆ መናገሩን ፓርቲው በይፋዊ መግለጫው ጠቁሟል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በትግራይ የሚፈጽማቸው የድሮን የጦር ጀትና የከባድ መሳሪያ ጥቃቶች ቀጥሏል። ውጥረቱን ወደ ይፋዊ ጦርነት ካሸጋገረው ሳምንታትን እያስቆጠረ የሚገኘው ኦህዴድ ብልጽግና የአየር ጥቃቶችን ዕለታዊ አድርጓቸዋል። ትናንት ከእኩለ ሌሊት በኋላ በግምት 7 ሰዓት ከ30 አካባቢ በምስራቃዊ ዞን አጽቢ ፈለጋ ህይወት ቀበሌ የትግራይ ኃይሎች መገኛ ነው በሚል የሱር ኮንስትራክሽን ካምፕ አካባቢ ሰብአዊ ጉዳትን ያላስከተለ የድሮን ድብደባ መፈጸሙን የኢትዮ ፎረም ምንጮች ገልጸዋል። አካባቢው ከዚህ ቀደም የቲዲኤፍ አባላት የነበሩበት ቢሆንም አሁን ግን ሰዎች የማይገኙበት በመሆኑ ሰብአዊ ጉዳትን ያላስከተለ እንደሆነ የጠቀሱት ምንጮች ነገር ግን በአካባቢው ሰዎች በኩል ያልፈነዱ ቅንቡላዎች፣ የአጥፍቶ ጠፊ የድሮን ቅሪቶችም እንደተገኙ ጠቅሰዋል። በተመሳሳይ ዕለት ትናንት እኩለ ቀን አካባቢ ደግሞ በትግራይ ደቡባዊ ዞን ገነቴ ተብሎ በሚጠራ ስፍራ የአርሶ አደሮች የእርሻ ማሳን መደብደቡን አክሏል። በዚሁ በራያ ዘቦ ቀጠና የተፈጸመው የድሮን ጥቃት ለሁለት ተከታታይ ጊዜ የደረሰ ስለመሆኑ በማከል ከሰሞኑ ይህ ለ8 እና በላይ ዓመታት ኢትዮጵያውያንን እየወጋና እየተዋጋ የቀጠለው አገዛዝ በክልሉ ከፈጸማቸው የአየር ጥቃቶች መካከል በሰሜን ምዕራብ ትግራይ አውራ ጎዳና ተብሎ በሚጠራ አካባቢ የድሮን በዚሁ ቀጠና እንዳባጉና ላይ ከማይጸብሪ አቅጣጫ የመድፍ ድብደባ፣ በእንደርታ ወረዳም ቀዳማይ ወያነ ቀበሌ ዳንዲራ በተባለ ስፍራ የድሮንና የጦር ጀት ጥቃቶች መድረሳቸው ይታወቃል። በራያ ቀጠና መረዋ ትምህርት ቤትና የውሃ መቅጃ ስፍራ አካባቢ እንዲሁም በመቀለ ከተማ ሐውልቲና እንዳ ኢየሱስ አካባቢዎች ላይ የተፈጸሙት የድሮንም የጦር ጀት ጥቃቶችም ከሌሎች አካባቢዎች ጥቃቶች በተለየ ሁኔታ ሰብአዊ ጉዳትን ያስከተሉ እንደነበሩ የሚዘነጋ አይሆንም። በተለይም ከጥቂት ቀናት በፊት በርዕሰ መዲኗ መቀለ የአብይ አህመድ አገዛዝ የአንድ ቤተሰብ አባላትን ጨምሮም ህጻናት ላይ ያነጣጠረ የአየር ድብደባ መፈጸሙ የሚዘነጋ አይሆንም። የ2 ዓመት ህጻንም የ61 ዓመት አዛውንትም የተመቱበት ይህንን ጥቃት ነው የኦህዴድ ብልጽግና ሰዎች ፈርመንበት አምነንበት ጠላት ላይ ያነጣጥረን የምንተኩሰው ድሮን ነው ሲሉ የሚገልጹት። ድሮን በሲቹዌሽኑም ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት በእያንዳንዷ ታርጌት ተፈርሞ ነው። ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስነው ሚሳኤል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ የአቡሰጥ የሚሊሻ ጫወታ አይደለም። በእርግጥ ለነዚህ የዘመኑ ገዢዎች ህፃን ሶሊያና ሀዱሽም ህፃን ዮናታን ሀዱሽም ጠላት የተባለ ህዝብ አካል ናቸውና የሱ-30 የጦር ጀትም የአኪንጅ ድሮኖችም ኢላማዎች ናቸው። ይህንን ህዝብን በከባድ መሳሪያ ጥቃት በድሮን ድብደባ የማንበርከክ ሂደትን ደግሞ ከአዲስ አበባ መቀለ አብይ አህመድ ያስገባቸው ዘንድ የሚጠባበቁ መሰል ጥቃቶቹንም አበጀህ የሚሉ አሊያም በዝምታ የሚመለከቱ ራሳቸውን በፓርቲ ወይንም ደግሞ በሌላ መልኩ የሚገልጹም አመጣጣቸውን በትግራዊነት የሚያቀርቡ የወቅቱ ደጋፊዎችም አሉት። ኦህዴድ የብልጽግናው መንግስት በአሜሪካ ለሚኖሩ ኢትዮጵያውያን ፓስፖርትን ማደስና መሰል ሰነዶችን ማቅረብ ማቆሙ ተነገረም። ከተለያዩ ምንጮች የውጭ ምንዛሬ በመሰብሰብ የጦር መሳሪያ ግዢውን በቀጠለበት በዚህ ወቅት ከውጭ ሀገራት የኢትዮጵያን ፓስፖርትና ቢጫ ካርድ በማደስ ሰበብ ገንዘብ እየተቀበለ ሲሆን አገልግሎቱን ግን አቁሞታል። አገዛዙ ይህንን ካደረገ 40 ቀናት እንዳለፉትም የአሜሪካ ኤምባሲ ምንጮች ለጣቢያችን ተናግሯል። የኤምባሲው አምባሳደር ብናልፍ አንዱ አለም ስለ ጉዳዩ ለመጠየቅ ኢትዮ ፎረም ስልክ ደውሏል። በውጭ ሀገር የሚገኙ ዜጎችን በፖለቲካዊ አመለካከታቸው እየመዘነው ወደ ኢትዮጵያ እንዳይመለሱብኝ እያለ የሚያገደው የኦህዴድ ብልጽግና አሁን ደግሞ በህግ የተፈቀደላቸውን መብት ወደ መከልከል መሸጋገሩም ተነግሯል። የመከላከያ ዩኒፎርምን፣ የፖሊስ ልብስና መሰል ነገሮችን መቀየርን እንደ ሪፎርም የሚቆጥረው ኦህዴድ ብልጽግና የፓስፖርት ቀለምን መቀየርንም እንደ ትልቅ እውቀትና መሻሻል አድርጎም በጠቅላይ ሚኒስትሩ ጭምር ሲያብራራው እንደነበርም የሚታወስ ነው። ይሁን እንጂ በውጭ ሀገር የሚኖሩ ኢትዮጵያውያን ይህንን አዲሱን ፓስፖርት ለማግኘትም ሆነ ለማሳደስ እንዳልቻሉ
እንዳሉ የሚናገሩት ተገልጋዮች ገንዘብ ከፍለው አገልግሎቱን ሲጠይቁ ከኤምባሲዎች የሚሰጣቸው ምላሽ እንዳጡም ይናገራሉ። በብናልፍ አንዱዓለም የሚመራው የዋሽንግተኑ ኤምባሲ አንዱ ማሳያ ሲሆን ፓስፖርት ማደስም ሆነ ቢጫ ካርድን መስጠት ካቆመ 40 ቀናት አልፈዋል የሚሉት ምንጮች ተገልጋዮች ግን ከ200 እስከ $300 መክፈላቸውን ይናገራሉ። በኦንላይን ያመለከቱ በሺዎች የሚቆጠሩ ዜጎች በአካል ደግሞ 300 የሚደርሱ ሰዎች ፓስፖርት እና ቢጫ ካርድ ለማግኘት ገንዘብ ቢከፍሉም አገልግሎት ማግኘት እንዳልቻሉም ይጠቁማሉ። ፋይዳ የተባለውና ዋነኛ ተግባሩ ዜጎችን መሰለል ነው የሚባልለት ፕሮጀክት ለዚህ መስተጓጎል እንቅፋት ፈጥሯል የሚሉ የውጭ ጉዳይ ሚኒስቴር ምንጮች ተገልጋዮች የአሻራ ምርመራ ካላደረጉም ይህ የፓስፖርት እድሳትም ሆነ የቢጫ ካርድ ሰነድ እንዳይሰጣቸው በአገዛዙ በኩል ትዕዛዝ ተላልፈዋል ብለዋል። ስለ ጉዳዩ ማብራሪያ ለመጠየቅ በአሜሪካ ዋሽንግተን ዲሲ የኦህዴድ ብልጽግናን ወክለው የተመደቡት አምባሳደር ብናልፍ አንዱዓለም ለማግኘት በስልክ እጃቸው ኢትዮ ፎረም የደወለ ሲሆን ስልኩን ቢያነሱትም ማናገርን አልፈቀዱም። ምክትላቸውና የኦህዴድ ካድሬ የሆኑት አብርሃም መንግስቱን በተመሳሳይ ከጣቢያችን ስልክ ቢደወልላቸውም አልመለሱም። ብልጽግና ፓስፖርት አድሳለሁ፣ ቢጫ ካርድ እሰጣለሁ በማለት ገንዘብ ሲሰበስብበት የነበረውን መተግበሪያ የዘጋው ሲሆን ባለፈው አንድ ወር ከመላው ዓለም 1 ሚሊዮን የተሻገሩ አመልካቾች እያንዳንዳቸው $200 በላይ ከፍለው አገልግሎቱን ሲጠይቁ እንደነበርም ከኢሚግሬሽንና ዜግነት አገልግሎት ቢሮ ያገኘነው መረጃ ያመለክታል። ለጦር መሳሪያ መግዣ የሚሆነውን ሁሉንም የውጭ ምንዛሪ አማራጭን አሟጦ የሚጠቀመው የአብይ አህመድ አገዛዝ ለአረብ ሀገርም ሆነ ለአውሮፓና ለአሜሪካ ኢትዮጵያውያን እና ትውልደ ኢትዮጵያውያን ሰነድ አቀርባለሁ እያለም ዶላር መሰብሰቡን ግን እንደቀጠለበት ነው። በሰሜን ኢትዮጵያ የተከሰተው አሰቃቂ ጦርነት እንደገና ሊያገረሽ እንደሚችል የአሜሪካ መንግስት ገለጸም። ከቅርብ ጊዜ ወዲህ የአብይ አህመድ የድሮን ድብደባዎችን እንደዚሁም የሲቪሊያን እንግድያ ማውገዝ ያቆመው የአዲስ አበባው የአሜሪካ ኤምባሲም ስለ ኦባሳንጆ የመቀለ ጉዞ አስተያየቱን ሰጥቷል። ከጥቂት ዓመታት በፊት የአብይ አህመድ መንግስት የጦር ወንጀል፣ የዘር ማጽዳትና በሰብአዊነት ላይ የሚፈጸም ወንጀል በራሱ ህዝብ ላይ አድርጓል ሲል የነበረው የአሜሪካ መንግስት ከፕሬዚደንት ዶናልድ ትራምፕ ወደ ስልጣን መመለስ በኋላ ግን ፖሊሲውን የቀየረ ሆኗል። አገዛዙ በራሱ ዜጎች ላይ የሚፈጽመውን እርቂትና ያለ ህግ መግደልን ሲያወግዝ የማይታየው የአሜሪካ መንግስት አሁን ደግሞ አሰቃቂውን የሰሜን ኢትዮጵያ ጦርነት ሊያገረሽ እንደሚችል ስጋቱን ገልጿል። የብልጽግናው አገዛዝ የኢትዮጵያውያንን የጤና መረጃ ለአሜሪካ አሳልፈው ለመስጠት ከተስማሙ ጥቂት መንግስታት መካከል የመጀመሪያው ሲሆን ለዚህ ምላሽ የሆነለት ዘንድም ግድያና ማፈናቀሉ ከዋይት ሀውስም ሆነ ከስቴት ዲፓርትመንት እየተነገረበት አይደለም። ይልቁንም አገዛዙን ለማዳንና ለማስቀጠል ጥረት ሲደረግ ይስተዋላል። በዚህ በአገዛዙ ተቃዋሚዎች ዘንድ በበጎ የማይታዩት በአሜሪካ የኢትዮጵያ አምባሳደር ኤርቪን ማሲንጋም አብይ አህመድ ፈርም የምተኩሰው ነው የሚሉት ድሮን ህጻናትና እናቶችን ሲገድልም ሆነ መሰረተ ልማትን ሲያወድም አስተያየት መስጠትም አቁሟል። አብይ አህመድ በአሁኑ ወቅት ይፋዊ ጦርነትን ከፍተው የአየርና የድሮን ድብደባን እያደረጉ ቢሆንም የማሲንጋ ቢሮ የሆነው የአሜሪካ ኤምባሲ ግን ገና ጦርነት ያልተጀመረና እንዳያገረሽ የሚያሰጋ እንደሆነ አድርጎ በመግለጽ ላይ ይገኛል። ይህንን ጦርነት ለማስቀረት ኦባሳንጆ ሚና እንዳላቸው የገለጸው የአሜሪካ ኤምባሲም የናይጄሪያ አዛውንት የመቀለ ጉዞ በሰሜን ኢትዮጵያ ህዝቦች ዘንድ እየቀጠለ ያለውን ውጥረትና ጥልቅ ፍርሃትን ለማለዘብ የአፍሪካ ህብረት ውክልናቸውን እንደሚወጡ ተስፋ ያለው ስለመሆኑም አክሏል። የጦርነቱ ዳፋ የሰሜን ኢትዮጵያ ህዝቦች መከራ ብቻ አድርጎ እንደ ኦህዴድ ብልጽግና እያቀረበ ያለው የአሜሪካ ኤምባሲም የደቡብና የኦሮሚያ እናቶች ልጆቻቸውን እየተነጠቁ ለሞት እንዲልኩ መገደዳቸውም የሀገሪቱ ኢኮኖሚና ህልውና አደጋ ውስጥ እንዲገባ የሚያደርገውን ጦርነት አብይ አህመድና ምስለኔዎቻቸው እንደከፈቱትም አላነሳም። ይሁን እንጂ ድርቅ እየመጣ መሆኑን በመጠቆም ሁሉም አካላት የብዙ ማህበረሰቦችን ህይወት እየጎዳ ያለውን የድርቅ ሁኔታ በመቀነስ ላይ ትኩረት ማድረግ ይገባቸዋል። ሰዎችን ደህንነታቸው በተጠበቀና በክብር ሁኔታ ወደ ቤታቸውና ወደ አምራች ህይወታቸው መመለስም የሁሉም መሪዎች ዓላማ መሆን አለበት ብሏል። በቅርቡ ተጠናቀቀ የተባለው የምክክር ኮሚሽን ውሳኔዎች ክልላችንን አይወክሉም ሲል ድርጅቱ አሳወቀም። ኦህዴድ ብልጽግና አጃቢዎችን ሰብስቦ ኢትዮጵያ አሸነፈች ያለበትን የርክክብ ኮሚሽን ተውኔት ፓርቲዎች እየተቃወሙት ይገኛል። በእርግጥ ይህ አብይ አህመድን ወደ ፕሬዝደንትነት በማሸጋገር ስልጣናቸውን ማስቀጠል ዋነኛ ግቡ አድርጎ ሌሎች የማጀቢያና የማደናገሪያ አጀንዳዎችን አካቶ ሲከናወን የሰነበተው ይህ መርሃ ግብር ከጅምሩም የከሸፈ ስለመሆኑ እንደ ኦፌኮና ኢሃፓ ያሉ የሰላማዊ የፖለቲካ እንቅስቃሴን የሚያደርጉ
እንደዚሁም መሳሪያ አንስተው የሚንቀሳቀሱ ታጣቂ ኃይሎች ይፋ ያደረጉት ጉዳይ ነው። እንዲያም ሆኖ የኦህዴድ ብልጽግናን የቁስም የስልጣንን ሰቀቀንን የማጽናት መርሃ ግብርን የኢትዮጵያ አሸናፊነት አድርገው ብልጽግናና ጋሻ ጃግሬዎቹ ከሰሞኑ ሲሰብኩ ሰንብቷል። ይህንን ትርኢት በተመለከተ ከተለያዩ አካላት በኩል የሚሰጡ ምላሾች ግን እንደቀጠሉ ናቸው። ከነዚህ ውስጥ ደግሞ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አንዱ ሆኗል። ድርጅቱ የምክክር ኮሚሽን በተሰኘው ስብስብ ውስጥ የተላለፉ ውሳኔዎች የሶማሌ ህዝብና ክልሉን የማይወክሉ ውጤቱም ፍጹም ተቀባይነት የሌለው ነው ብሏል። የሶማሌ ህዝብ የወከላቸው ሰዎች ያሉትም በስሙ የተገኙ ሰዎችንም ይሁን ያሳለፉትን ውሳኔ የማይቀበልም ያለው ኦብነግ እነዚህ ተወካዮች በህገ መንግስታዊ መብቶቻችን በግዛቶቻችን አሊያም በወደፊት ዕጣ ፈንታችን ላይ የመነጋገርም የመደራደርም የመወሰንም ምንም አይነት ውክልና የላቸውምና ተላለፉ የተባሉ ውሳኔዎች ላይም ህዝባችን አይገደድም ሲል ገልጿል። ይህ የምክክር መድረክ ብልጽግና ያዘጋጀው የብልጽግናዎች መድረክ ነው ያለው ኦብነግ 8 አጀንዳዎች ማዕቀፍ ብሎ ከማውጣት አንስቶም ገና ጉባኤው ሳይጀመር ለተላለፈ ውሳኔም አንገዛም ነው ያለው። የኢትዮጵያ ህዝቦችና የብሔረሰቦች መብት የብልጽግና መንግስት በሰበሰባቸው ካድሬዎች ውሳኔ የሚመሰረት አይደለምና ህዝባችን ይህንን አይቀበልም ሲልም አክሏል። ኦህዴድ ብልጽግና ተላላኪ የሆኑ ጥቂት ሹማምንትን ስብሰባ ረግጠው ወጡ፣ እንደገና ተለምነው ገቡ ወዘተ በሚል ድራማ ያጀበውና ያሻውን ሁሉ ያሳካበትን ይህንን መድረክ በተመለከተ መግለጫ ካወጡ ሌሎች ፓርቲዎች መካከል አንዱ መኢአድ ነው። ሳይጀመር የተጠናቀቀው የኢትዮጵያ ሀገራዊ ምክክር በሚል ባወጣው መግለጫም ዛሬ ላይ ሀገራችን በታሪክ ድጋሚ ለማግኘት በሚከብዳት ሁኔታም ምክክሩ ውሉን ስቶ ያለ ውጤት ከመጠናቀቁም በላይ አንዳንድ በዚህ ስብስብ አቅም ሊነሱና ሊነካኩ የማይገባቸውን አጀንዳዎች ነካክቶ ለሀገር ዘመን ተሻጋሪ የሆነ ጎራ ለይቶ የመገዳደያ መርዝ ተክሎ ለማለፍ እየተሯራጠ ይገኛልን ብሏል። ፓርቲው ኢትዮጵያ ውስጥ ሀገራዊ ምክክር ተደርጓል ብሎ እንደማያምን ገልጾም ይህንን ሀሰተኛ የሆነ ሀገራዊ ምክክር የተባለ መድረክ ውሳኔዎችንም እውቅና እንደማይሰጠው ተቀባይነት የሌለው መሆኑንም በማመን መፍትሄውም ዘላቂነት ያለው ሀገራዊ ለውጥን የሚያመጣ ትግል ማከናወን መሆኑን በመረዳት ህዝቡ እንዲደራጅ ሲል ጥሪ አስተላልፏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያዘጋጀናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።